እሱን እዚህ እህትን አጠገብ አምጥቼ ሳጋድምልህ ለእሷ ትነግራታለህ። እህቴን ጫፏ እንዳነካት ታሪኩ እየሰማኝ ነው። አንተ ምን እንደምፈልግ በጊዜው ታውቋል። አሁን ግን አንተ ሳትሆን ለእኔ የምታስፈልገኝ እኔ ላንተ ነው። ገባ? እሺ ካልክ ፍታኝ። ዝም በቀላሉ አሁን ተረጋጋ። አልገባኝም። ቆይ አንተ ሰውዬ ስለ ታሪኩ ምንም አታውቅም እንዴ? አቤት። እሺ እሺ። የቅድሞቹ ሰዎች ናቸው? አዎ ደርሷል መሰለኝ። እሺ ታዲያ እኔ ማብራችሁ ልጣ። አያይ ማንንም እንዳታስከትል ብለው ነው ይዛቱብኝ። እኔ ራሴ እጄ ጨርሰዋለሁ። መቼም መበላሸት እንደማትፈልግ እርግጠኛ ነኝ። ታሪኩ የማይሆን ውሳኔ እንዳትወስን ትሰማኛለህ? ደምህን ከማፍሰስ ወደኋላ መቼም ሌሎች ሰዎች ላይ ያደረኩትን ባታይ ሳትሰማ የቀረህ አይመስልም። በሰው ደም የራስን ግዛት እንደምታስተዳድር ሰምቻለሁ። ይሄ ደግሞ መባረክ ሳይሆን መረገም። መባረክ ይሁን መረገም አንተ አትነግረኝም። ትሰማኛለህ? ይሄንን ሩቅ አስብበታለሁ፣ ቤተሰቤን እጦራለሁ፣ እህቴን እደርበታለሁ ብለህ ብታብሰለስልበት ጭንቅላትን ሳልበትንልህ አርፈህ ተቀመጥ። አለበለዚያ ግን ሽጉጡም እጄ ውስጥ ነው፣ ቃታውም ደግሞ ጣቴ ላይ ነው። ስለዚህ ጭንቅላትን ሳልበትንልህ አርፈህ ተቀመጥ። እሺ እሺ፣ እቀመጣለሁ። ታሪኩ አንተ ተረጋጋ። እሺ ይኸው እቀመጣለሁ። ይኸው ይሻልሽ። ተነስና ስራ ይሻላል። ነቢል እንዳትበላሽ። ሰው በላና አንተ የተረገምክ ሰውት ይሻላል። አንገቴን ልበጥስልህ። ልብን አውጥቼ በእጅልስ። አለበለዚያ ደግሞ ህይወትን ሊያስምር የሚችል አሳማኝ ምክንያት። ያንተ ይቅርታ ገንዘብ አይሆንልኝ። ያንተ ይቅርታ የውደም አባቴን ንብረት አይመልስ። ያንተ ይቅርታ ሰማኛለህ፣ የኔን የተበላሸ ማንነት አይመልስም። ከዚህ በኋላ የምሰጥህ ትዕዛዝ እያንዳንዱን በጥንቃቄ ትፈጽም። አለበለዚያ ግን ዘር ማንዘርህን ነው ባልታሰብ አደጋ ህይወት እንዲመሰቃቀል ትፈልጋለህ ወይስ ሌላ የምትተማመንበት ነገር አለ? እንደዚህ የምትፍጨርጫ ምን ነው ፈራ? ፈራ እንዴ ነው ያልከው? ፍርሃት ምንድን ነው? በእናትህ ሌላው መጠሪያ ካለው ንገረኝ እስኪ። ስማ፣ ፍርሃትና ሀብት አብረው የሚሄዱ ነገሮች አይደሉም። ሀብት ካለ ፍርሃት በገንዘብ ይሸፈናል። ለነገሩ አንተ ሀብታም አይደል፣ መቼምም ደግሞ አትሆንም። ትሰማኛለህ? ፍርሃትና ገንዘብ አብረው መሄድ አይችሉም። ስለዚህ እኔ የሰዎች ፍርሃት እንጂ ሰዎች የኔ ፍርሃት ሊሆኑ አይችሉም። አንድ ነገር ቃል ልግባልህ፣ በደንብ እንድትፈራ ነው ማድረግ። ሱሪ ላይ ሽንትህን እስክትጨርስ ድረስ። በቅርቡ ይሆናል ደግሞ ቃል ገባለሁ። ተጫዋች ነው እባክህ። የእውነቴን ነው፣ አደርገዋለሁ። እኔ ሁነኛ ሰዎችን አውቃለሁ። ከአንቺ የሚጠበቀው ተዘጋጅቶ መጠበቅ ብቻ ነው። ያወራሹ ነገር አልገባኝም። የምን ሁነኛ ሰዎች ነው? ይስ ደግሞ ለምኑ ነው የምዘጋጀው? የተሻለ እድል አለ ላመቻችልሽ እያልኩሽ እኮ ነው። ምንድን ነው የምታመቻችሁ? ቆይሽ አሁን ፓስፖርት አለሽ? አለኝ፣ ግን አልታደሰም። እሱ ችግር የለውም። ይኸውልሽ ስሚኝ፣
ኢትዮጵያ ውስጥ መኖር በጣም ከባድ እየሆነ ነው። የኑሮ ውድነቱ፣ የቤት ኪራዩ፣ ብቻ ብዙ ነገር። በዛ ላይ ደግሞ አባቴ ላይ መተማመን የለብሽም። ምክንያቱም አንቺ ሴት ነሽ፣ ገና በጣም ብዙ ነገር ይጠበቅብሻል። እኔ ራሱን ማውቀው አላማሽ አንቺ እናትሽን መርዳት ነው አይደል? በዛ ላይ ደግሞ አባቴ ከአንቺ የተሻለሽ ቆንጆ ካገኘ ገደል ግቢ እንደማይልሽ በምን እርግጠኛ ነሽ? እኔ በማንም አልተማመንም ከፈጣሪ ውጪ። እሱን እኮ ነው ምልሽ። በማንም መተማመን የለብሽም፣ በአባቴም ጭምር። እሺ አሁን ምን አድርጊ ነው የምትይኝ? ማለት እያወራሽ ያለሽው ነገር ጭራሽ ነው ያልገባኝ። ምን እያልሽኝ ነው? ቆይ እያልኩሽ ያለሁትማ ችግሮችሽን ልቅረፍልሽ፣ ቤተሰቦችሽን አንቀባረሽ የምታኖሪበትን መንገድ ልስጥሽ። በዛ ላይ ደግሞ ራስሽ የምታፈቅሪውን ሰው እንድታገቢ መንገዱን ልቅረፍልሽ እያልኩሽ እኮ ነው። በዛ ላይ ደግሞ አባትሽ ከሚሆን ሰው ጋር መኖር የምትፈልጊ አይመስለኝም። በዛ እርግጠኛ ነኝ። ቆይ ገንዘብ ልስጥሽ እያልሽኝ ነው ወይስ ስራ ልታስጀምርኝ ነው? የምታወሪው ነገር እኮ ጭራሽ እየተወሳሰበብኝ መጣ። እስቲ በደንብ ግልጹን ንገሪኝ። ቆይ ምንድን ነው? ይኸውልሽ ስሚ፣ በአስቸኳይ አስተማማኝ በሆኑ ሰዎች የአረብ ሀገር ጉዞሽን እኔ ላመቻችልሽ። ሙሉ ኃላፊነቱን እኔ ወስጄ እልክልሻለሁ። ምን ታስቢያለሽ? አይ እኔ ይቅርብኝ፣ አመሰግናለሁ። ምክንያቱም እናቴን ማጣት አልፈልግም። እንዴ እናትሽን ለምንድን ነው የምታጫት? ቤተሰቦችሽን፣ ወንድምሽን፣ እህትሽን እርጃት እያልኩሽ እኮ ነው ውጭ ሀገር ሄደሽ። አይ ሚጢ፣ እኔ ይቅርብኝ። ምክንያቱም አንቺ ብዙም ማታውቂው ነገር አለ። ንገሪኛ ታዲያ። የማላውቀው ነገር ካለ መቼም ካልነገርሽኝ ላውቅ አልችልም። ይኸውልሽ ምን መሰለሽ፣ እናቴ በጭራሽ ሀገር ለቅቄ እንደወጣ አትፈልግም። ለምን? ምክንያቱም እህቴ አረብ ሀገር ሄዳ ነው የሞተችው። በዚህም ምክንያት እናቴ ብዙ እድሎችን እንዲያመልጡኝ አድርጋለች። እኔም እንደሷ ወጥቼ እንዳልቀርባት ማለት ነው። በዛ ላይ ደግሞ ብዙ ጊዜ ምላና ገዝታ አስጠንቅቃኛለች። እኔም ደግሞ ምይላታለሁ። ያንን መሀል ላይ አፍርሼ መሄድ አልችልም። እንደው ያንን መሀል ላይ እንኳን አፍርሼ ሄድኩ ቢባል እዛ ትልቅ ችግር እንደሚገጥመኝ ያውቃለሁ። ስለዚህ እኔ ቢቀርብኝ ነው የሚሻለው። ይኸውልሽ ሁሉም ነገር ይገባኛል፣ ግን ደግሞ መረሳት የሌለበት ነገር ለአንቺም ለቤተሰቦችሽም የተሻለ ህይወት ያስፈልጋቸዋል። ቢሆንም እናቴ ቃል አስገብታኛለች እያልኩሽ እኮ ነው። ለእሱም ቢሆን መፍትሄ አናጣም እያልኩሽ ነው። እኔ ደግሞ ምንድን ነው እሱ? እሺ ይኸውልሽ በመጀመሪያ እናትሽ ወደ ውጭ ሀገር መሄድሽን በጭራሽ ማወቅ የለባቸው። እናትሽ ብቻ ሳይሆን ማንም ሰው ማወቅ የለበትም። ባይሆን ነቢል ቢያውቅ። ቆይ እሺ ከዛስ? እኔ እሷን በስልክ ማውራት ብፈልግስ? እሷስ እኔን ማግኘት ብትፈልግ እንዴት ብዬ ነው እንዴት ሳርጌ ነው ላገኛት የምችለው? ይኸውልሽ አድምጪ፣ አንቺ እኮ ለስራ ነው እንጂ ለመዝናናት አይደለም የምትሄጂው። ቆይ ለምን እዚህ እንዳለሽ አድርገሽ አታስቢው? ማለቴ እዚህም ቢሆን እኮ በነቢል በኩል ነው እንጂ አታገኛቸውም አይደል? ስለዚህ ምንም ማሰብ አይጠበቅብሽም። እኛም ቢሆን ለማንም አንናገርም። በዛ ላይ ደግሞ ገንዘብሽን ይዘሽ ከመጣሽ በኋላ እንኳን አይደለም ሌሎች ሰዎች እናትሽን እንኳን እጇን ዘርግታ ነው የምትቀበልሽ። ምክንያቱም ገንዘብ ጭነሽ ነው የምትመጪው። እኔ እኮ ግራ ገባኝ። ብቻ እስቲ ትንሽ ተረጋግቼ ላስብበት። የወንድሜንም መጨረሻ አልወቀው። በደንብ አስቢበት ጊዜ ወስደሽ፣ ምክንያቱም በጣም ትልቅ እድል ነው ያመቻቸውልሽ። ብልጥ ከሆንሽ ደግሞ ተጠቀሚበት። እሺ፣ ለማንኛውም ስለ ቀናነትሽ አመሰግናለሁ። ጋሼ ግን ቆዩ በሰላም ይሁን? እኔ እንጃ፣ ያው እየመጣልሽ ነው። እንዴ ምንድነው የተፈጠረ ነገር አለ? እንዴ ወንድሜ ደህና አይደለም? አንድ እየመረረ የምትጦኑ እውነት አልንገርህ፣ እንዳንተ አይነት ድሃና መሰሎችን እስከ ዘር ማንዘራችሁ ድረስ ሻይና ዳቦ አይደለም ፒዛና በርገር እየቀለብኩኝ የማኖርበት በቂ ገንዘብ አለኝ። ታዲያ እንዴት ብለህ ነው እኔን ለማስፈራራት የምትሞክረው? ፍርሃትን እኮ በገንዘብ ቀብሬዋለሁ። ትሰማኛለህ?
መቼም ቢሆን እኔ ታሪኩ ልፈራህ አልችልም። አሁን እስገባ። ስማ እንዳንተ አይነት ወረኛ ሀብታም ነኝ ባይ ብዙ አይቻሉ አይደለም። ይሄ ያንተ ጆሮ የሚያደማ ወሬ ለኔ ብርቅ አይደለም። ደግሞ ሁሉም እንደሞቱት አንተም ትሞታለህ። ብዙ የለፈለፉ ሰዎችን አይተን ሊሆን ይችላል። እኔ ግን ለመጀመሪያም ለመጨረሻም ጊዜ የምታይኝ ሰው ነው የምሆነው። ሽንታም ነህ። እንደ ወንዶቹ ደግሞ መጎረር ያምራል እንዴ? መጀመሪያ እስኪ ወንዱ ባና ያልከው አንተ ይሻልች ልድገምልህ። ሽንታም ነህ። መጀመሪያ ወንዱ ወንድነት ምን እንደሆነ አሁን አሳያለሁ። ስማ ዳዊት፣ ስማ አንተ ዳዊት። አሜን። ና በባሊ ውሃ ይዘህልኝ ና። አንተ ወንድ ማለት በሰው ከፍሎ ማስደብደብ ነው? ወንድ ኮንክ እስኪ ራስ ምታኛ። አንተ ይሻልች ተፈታተኝ፣ ያለበለዚያ እሱ ገድዬ ነው ህይወትን ማጨለም። አሁን በደንብ አሰቃይ፣ ያለበለዚያ ግን ያለበለዚያ ምን? እያንዳንዱን ስቃይን በስቃይ እንድትመልሰው ነው ማለት። አንተ እሺ የሚያሻዋዚ እንዳትነኩኝ ብያለሁ። እናንተ ውሻ ልጆች። ይህንን ስቃይንም በኋላ ላይ አብረህ ከምታስከፍለኝ ጋር አብረህ ትጀምረዋለህ። ምን ይመስላል? ለሌላኛው በቀል ተዘጋጅ። ምን አባ ቆመተኛለን አይደል? እንዳትነኩኝ ብያለሁ ውሻ ልጆች። ምን አባ ልታደርገኝ ያሰብክ? እንዴት ልትበቀለኝ ያሰብከው? እስኪ ደስ ያለን የልብህን ተናገር። ስማ መጀመሪያ እኔን ከመበቀል በፊት ከዚህ ማጥ ውስጥ ራስን እንዴት እንደምታወጣ አስብ። ወይስ እዚሁ መሞታ ማለት ይወጣ ከዚህ ታሪኩ እመነኝ፣ ለእያንዳንዱ ነገር ዋጋ ትከፍልበታል። እመነኝ። እስቲ አንድ ሚስጥር ልንገርህ። ምናልባት ስለ እኔ ያለህን አስተሳሰብ በትንሹ ከቀየረው። ያንተን ሰይጣናዊ ተግባር እኔ መስማት አልፈልግም። ወደ ሰውን በግድ ትሰማኛል። አንተ ካልሰማኝ ማን አባቱ ይሰማኛል? ስማ፣ ያኔ ለእኔ ያለ ፍርሃት ቀስ እያለ ከፍ ሲል ይሰማኛል። ስለዚህ ወደ ሰውን በግድ ትሰማኛል። ስማ፣ እኔ ነቢይ ነኝ በአንተ የመንደር ወሬ የምፈራው? ተሳስተሃል። እሱን አብረን የምናየው ይሆናል። ለማንኛውም ስለ እናቴ ሰምተህ ታውቃለህ? እኔ የታባቀልሃለሁ ነው። ስማ፣ እናትና አባቴን ያጣላናቸው እኔና ሚጥልን ምን ሰምተን ያጣላናቸው ይመስላል? የእናንተን ወሬ መስማት ለእኔ ምን ይጠቅመኛል? ደግሞ ደህና ስራ እንደሰራ ሰው ደረትን ነፍተህ ለእኔ ትነግረኛለህ? ስማ ነቢል፣ አንተ ደሃ ስለሆንክ ስለ ሀብታሞች ኑሮና አስተሳሰብ ምንም የምታውቀው ነገር የለም። እንዴት ካልከኝ ደግሞ የሀብታሞች ኑሮና አስተሳሰብ ልክ እንደ ሸረሪት ድር ውስብስብ ነው። ሀብታሞች ደግሞ ልክ እንደ ሸረሪቷ። ስለዚህ ለዚህ ስትል ምንም ልታደርግ ትችላለህ። ታዲያ ልክ ሸረሪቷ ድሯ ላይ ሆና ከማማ ላይ ሆና በግርማ ሞገስ ዘና ብላ እንደምታስበው ሆነ ቀጣዩን እርምጃህን ስታስብ ደስ አይልም? እዛ የሸረሪት ድር ውስጥ የብዙ ሰው እንባ፣ የብዙ ሰው ነፍስ፣ የብዙ ሰው ሮሮ አለ። ታዲያ እንዴት ብለህ ነው በዚህ የምትደሰተው? እንደነገርኩ ነው ነቢል፣ አንተ ድሃ ስለሆንክ ስለ ሀብታሞች አስተሳሰብ ምንም የምታውቀው ነገር የለም። አንተ ህሊና የሚልህ ደስታ፣ ፍቅር፣ ሰላም ምናምን ነው። እነዚህ ደግሞ የሰው ስሞች ሆነዋል። ግን ደግሞ ህሊናም ሆነች ሰላም ገንዘብ ከሌለ ገንዘብ ወዳላቸው ሀብታሞች ነው የሚሄዱት። ስለዚህ ይህንን የማይረባ ወሬህን መልሰህ ዋጠው። እንደዚህ አይነት ወሬ እኔ አይገባኝም። እኔ ነቢይ ነኝ። ሰማ? ይገርማል ነቢል፣ እናቴም ልክ እንዳንተ አይነት ሴት ነበረች። ግን ምን ዋጋ አለው? ከአባቴ ጋር መቆየት አልቻለም። ለምን ይመስላል? እስቲ ገምት። እኔ ምን አቅላለሁ?
እናቴ አባቴን በጣም ነበር የምትወደው። ያኔ ደግሞ አባታችን እኛ በምንነግረው ነገር እናቴን እየጠላት የነበረበት ሰዓት ነበር። ታዲያ በዛ ሰዓት አባታችን ከሌላ ሴት ጋር ተኝቶ የሚያሳይ የውሸት ፎቶ ለእናታችን አሳየናትና ቤቱን ጥላ እንድትሄድ አደረግናት። አባታችንንም ደግሞ ስለ እናታችን ይበልጥ መጥፎ ነገር እየነገርነው እናታችንን እንዲጠላት አደረግነው። ይኸው ፈጣሪ ይመስገን አሁን ለዚህ በቅተናል። ምን ፈጣሪ ይመስገን ነው ያልከው? ምን አይነት ደፋር ነው እባክህ! ምን ነው ፈጣሪን ማመስገን አልችልም? አይ ምንም የተፈጠረ ነገር የለም። እንደው አሁን ገንዘብ የሰጠሁትን ልጅ በትኩረት ለማየት እየሞከርኩ ነበርና ምን ታውቀዋለህ እንዴ? እኔም ግራ ገብቶኛል። ብቻ ፊቱ አዲስ አልሆነብኝም። ታዲያ ሮጠን እንያዘው፣ ሳያመልጠን ከዛ ፖሊስ እንጠራለን። ወይንስ ሳይርቅብን እንያዘው። ተረጋጊ። ቆይቷል እኮ ከሄደ። በዛ ላይ እኔ ደግሞ ግቢ ውስጥ ስልክ እያወራሁ ነው የቆየሁት። ታዲያ እሺ ምንድን ነው የምናደርገው? ምንድን ነው እሱ የሚሻለው አሁን? እውነቷን ነው አባ። በዛ ላይ ደግሞ ታሪኩም እስካሁን አልደወለም እንዴ። ያ ማለት ደግሞ ምንም አይነት ፍንጭ አልደረሰበትም ማለት ነው። አይ ደውሎ ነበር እኮ ቅድም። ታዲያ ምን አለ? ያው በቃ ከሰዎቹ ጋር ተገናኝቻለሁ፣ አሁን ድርድር ልንጀምር ነው። በቃ ሌላ ምንም ነገር የለም። ዳድ ግን ይሄ ልጅ ታምነዋለህ በደንብ? ይሄ ደግሞ ምን ማለት ነው? ማለቴ ስለ ልጅ ባህሪ ጠንቅቀህ ታውቃለህ ብዬ ነው። ምን ዝም ብለሽ ትቀባጥሪያለሽ? ልጅቷንም አትረብሻት። ምንድን ነው እሱ? እጅ ቅዠታም ነች። ዝም በያት። ለማንኛውም እናንተ ተረጋጉ። እኔ አንድ ሁነኛ ሰው አለ ይሄንን ጉዳይ የሚፈጽምልኝ። እሱን አነጋግሬው እመጣለሁ። እስከዛ ግን ታገሱ። ወይኔ አንቺም ቢሆን ተረጋጊ። ሁሉ ነገር ይስተካከላል። እኔ የምልሽ አባቴን ትወጂዋለሽ እንዴ? ቆይ ማለት አልገባኝም። በጣም ቀላል ጥያቄ እኮ ነው የጠየኩሽ። ምንም ውስብስብ ነገር አልጠየኩሽ። እኔ ውስብስብ ነው አላልኩም፣ ግን ስላልገባኝ ነው ጥያቄሽ። ማለት በምን መንገድ? እንግዲህ አንቺ እና እሱ ያላችሁ ግንኙነት የፍቅር ግንኙነት ይመስላል። እሱን ተመስርቼ ነው የጠየኩሽ። ይኸውልሽ አባትሽ በጣም መልካምና አስተዋይ ሰው ናቸው። እኔ በዚህ ዘመን እንደሳቸው አይነት መልካም ሰው ይገኛል ብዬ ራሱ አስቤ አላውቅም ነበር። በቃ አባትሽ መልካም ሰው ናቸው። ግን እንዴት ነው ሽማግሌ አግብቶ መኖር? መቼም አንቺ እንደምትፈልጊው አይሆንልሽም። ምክንያቱም አንቺ ወጣት ነሽ። ወጣት እኮ ነው ቢያስፈልግሽ። አስበሽዋል? አልጋ ላይ ያንን ሽማግሌ ስታንደባልዩ? አረ በጣም ነው የሚያስጠላው። ቆይ አንቺ በእኔ ቦታ ብትሆኚ ምን ታደርጊ ነበር? እኔ በአንቺ ቦታ በሆንማ ሌላ ስራ ፈልግና እገባለሁ። እንዳንቺ ሙጭኝ አልልም። እሺ ግን የዛ ቤት ባለቤት አንቺን የሚረዳና የሚጠቅም ቢሆንስ? ምንም ቢሆን ሽማግሌ አግብቼ ከምኖር ሌላ አማራጭ እፈልጋለሁ። ሌላ አማራጭ ደግሞ አይታጣም። ሌላ አንድ እውነት አልጨምርልህ። እናታችን ልጅ መውለድ በጣም ነበር የምትፈልገው። አባታችንም ደግሞ ልክ እንደዛው ልጅ በጣም ይወድ ነበር። ታዲያ ሁለቱም ልጅ ከፈለጉ ለምን አይወልዱም ያስብላል አይደል? ይህንን ስራችሁንም አጋልጥላችኋለሁ። ስማ፣ የእኛን ሴራ ከማጋለጥህ በፊት መጀመሪያ ከዚህ ነገር እንዴት እንደምትወጣ አስብ። እኔ ጸጥ ብሎ የሚሰማኝ ሰው ነው የምወደው። ቀደም አትበል። እናንተ የተረገማችሁ ሜላትንም እናንተ ናችሁ ተማራ ከሀገር ልትወጣ ያደረጋችኋት። ማን አባ ነው ስለ ሜላት የነገረን? እንዴት ስለ ሜላት ልታውቅ ቻልክ? ደነገጥክ አይደል? ስማ፣ ሜላትና ሚጢጢን አንተን ከማወቄ በፊት ነው ድሮ ገና አማቃችሁ። ትውሻለች። ስለ ሜላት የምታውቀውን እያንዳንዷን ነገር ትነግረኛለህ። አለበለዚያ ይህንን ምላስን ቆርጬ ነው የምጥልልህ። ስማ፣ ምንም የምነግርህ ነገር የለኝም። እሷ ራሷ ስትመለስ በቤተሰቧ ስም እያንዳንዱን ነገር የምትበቀላችሁ ይሆናል። በጣም ብዙ ማለቃቸው ሚስጥሮች ተሰንገዋል ማለት ነው። በጣም ጥሩ። እስኪ እባክህ ሌላም ማለቀው ነገር ካለ ንገረኝ። ምናልባት የነገረች ነገር ካለ ከዚህ ቤት ወጥታ አረብ ሀገር ከመሄዷ በፊት ወይም ስለ ሌላ ነገር የነገረች ነገር ካለ ንገረኝ እስኪ።
ነገርኩህ እኮ ለእያንዳንዱ ነገር ዋጋ የምትከፍሎ ይሆናል። እመነኝ። ስማ ሜላት የእናታችን ልጅ ስለሆነች ብቻ አልነበረም መጠላት። አባታችን ለእሷ የተለየ ትኩረት ነበረው። በጣም ጊዜ ሰጣት ነበር፣ ያዝናናት ነበር። አየህ ገና በልጅነቴ ይህንን አረመኔነት በልቤ የወለደው ማን ይመስላል? የገዛ ወላጅ አባቴ በላይ ደመቀ ነው። ገባህ? እየፈለገ ይሁን ያውም እንደዚህ አይነት ጭካኔና አረመኔነት ያውም በገዛ ቤተሰብ ላይ ተገቢ አይደለም። እንዴት ነው የማያስፈልገው? እስቲ ንገረኝ፣ እንዴት ነው የማያስፈልገኝ? ስማ እንዳንተ ቦርኮኝ እንድኖር ነው የምትፈልገው? ስማ እኔ እኮ በጣም የተከበርኩኝና ሰው የሚፈራኝ ሰው ነኝ። ስለዚህ በደንብ ያስፈልገኛል። ታዲያ ይህንን ካላደረግኩኝ እንዴት ነው የራሴን ቤተሰብ መስርቼ መኖር የምችለው? የሰው ትዳርና ቤተሰብ እያፈራረስክ ነው የራስን ቤተሰብ ለማሞቅ የምትሞክረው? ምን አይነት ጨካኝ ሰው ነህ? ስማ እኔ ጨካኝ አይደለሁም። ይሄ ደግሞ የሌላ ሰው ቤተሰብ አይደለም። እኔም ደግሞ የቤተሰቡ አካል ነኝ። ገባህ? እንደ ቤተሰብማ ብታስብማ ታዝንላቸው ነበር። አዘኔታ ነው ያልከው? አንድ ቀን እንደ ልጅ መች ጊዜ ሰጥቶኝ ያውቃል? አንድ ቀን እንዴት የቸገረኝን ጠይቆኝ ያውቃል? አንድ ቀን ከኔ ጋር ጊዜ ያለ ሳልፎ ያውቃል? ታዲያ እሱ ያልሰጠኝን ፍቅርና እንክብካቤ ከየት አምጥቼ የማስተምረው? የትኛው ቅዱስ ነኝ እኔ እሱ ያልሰጠኝን ፍቅርና እንክብካቤ መልሼ የምሰጠው? ታሪኩ አንተ እኮ ጥሩ ልጅ አልነበርክም። ባህሪን ደግሞ ጠንቅቄ ነው የማውቀው። እድሜ ለሜላት እና ባህሪን እያወቅህ ነው እንደዚህ የምትዳፈረኝ? ወይስ ምንም አያመጣም ብለህ? ምንም አታመጣም። ምን እንደማደርግ አሳይሃለሁ። ትንሽ ብቻ ጠብቅ። እኔ የምለው ነቢልን ማግባት ትፈልጊያለሽ አይደል? ምን ማለት ነው? እሱ ደግሞ ነቢልን እኮ አፈቅረዋለሁ። ለሱ ምንም ቢሆን አደርግለታለሁ። ታዲያ ለምንድን ነው ህይወቱን መስቀልቅል የምታደርጊው? ማን? እኔ? አብደሻል እንደ አንቺ ልጅ? እኔ አላበድኩም። ይልቅስ ያበድሽው አንቺ ነሽ። ወደዋለሁ አፈቅረዋለሁ የምትይውን ሰው ቤተሰቡን እያገላታሽና እያሰቃየሽ ነው ያለሽው። መቼም ይሄ አይጠፋሽም ላንቺ። እኔ ከቤተሰቡ ጋር ምንም አይነት ጸብ የለኝም። ያው ግጭትም ከተባለ ካንቺ ጋር ነው የምንጋጨው። እኔ እኮ ታዲያ ቤተሰቡ አንድ አካል ነኝ። ረሳሽው እንዴ? ወንድሜ እኮ ነው። በዛ ላይ ደግሞ እኔና ወንድሜ እናታችንን ሰርተን እንዳንረዳ አንቺና ወንድምሽ ትልቅ ችግር እየፈጠራችሁብን ነው። ያ ማለት ደግሞ አንቺ እወደዋለሁ የምትይው ነቢል ከአንቺ ጋር መቼም ቢሆን አብሮሽ እንዳይሆን እያደረግሽ ነው። ታዲያ እንደዛ ካሰብሽ ቤታችንን ለቀሽ ውልቅ ማለት ነው። መቼም እኔ ለነቢል አላንስም። ደግሞ ባገባውስ ነቢልን ነው ማገባው እንጂ ቤተሰቦቹን ነው እንዴ ማገባው? ስለዚህ ስለ ቤተሰቦቹ አያገባኝም እያልኩሽ ነው። ተረዳሽኝ? እኔ ደግሞ አንድ እውነት ልንገርሽ። አንቺ እኛም ቤተሰቦቻችን እንዳንረዳ ባደረግሽበት ቅጽበት በሙሉ ነቢል ካንቺ ጋር ያለው ግንኙነት እንደሚላላና እንደሚጠፋ ቃል ገባልሻለሁ። ምን ልታስፈራሪኝ እየሞከርሽ ነው? እንዴት ናችሁ? ታሪኩ የሄድክበት ጉዳይ እንዴት ሆነልህ? ወንድሜስ እንዴት ነው? ይገኛል? ተስፋ አለው? ምን አዲስ ነገር አለ? በእርግጥ አዲስ ነገር አለ፣ ግን ነገሮች በጣም ከባድ ናቸው እኮ። ምንድን ነው? ንገረኛ። ማለቴ ንገረና። እሺ እነግራችኋለሁ። ከዛ በፊት ግን አባይ ሄዶ ነው። እባክህ ስልክ ላይ አወራ ወጥቶ ነው። ባይሆን ለኛ ንገረን። ምንድን ነው የተፈጠረው ነገር? እሺ ነቢል ያለበትን ቦታ ደርሼበታለሁ። እሰይ ተመስገን ተመስገን። ጸሎቴን ሰማይ። በቃ ታዲያ እንሂዳ። ለምን እንቀመጣለን? እንሂድና እናምጣው። ወይኔ ነገሮች እኮ እንደምታስቢያቸው እንደዚህ ቀላል አይደል። እንዴት? ምን ማለት ነው? ያለበትን ቦታ ካወቅ የህግ ሰዎችንም አስከትሎ ሄዶ ማምጣት ነው እንዴ? የምን ወደ ኋላ ማፈግፈግ ነው? ይኸውልሽ ሰዎቹ እንደምታስባቸው አይነት ቀላል ሰዎች አይደሉም። እጅግ በጣም ከባድና አስፈሪ ሰዎች ናቸው። ስለዚህ የምናደርገውን ነገር እንዳለ ማድረግ ያለብን በእርጋታና በጥንቃቄ ነው። ያለበለዚያ ከባድ ዋጋ ያስከፍለናል። ቆይ አንተ እሱ ያለበትን ቦታ እንዴት ልታውቅ ቻልክ? ማለቴ አንተ እንዳልከው ከሆነ ሰዎቹ በጣም አስፈሪ ናቸው ብለሃል። እሱ እንኳን ቀላል አልነበረም። በእርግጥ በጣም ብዙ አልፍቶኛል። ልፋ
ጥፋትህን እንግዲህ ፈጣሪ ይከፍልሃል። ምን ማለትሽ ነው ሚቲ? ነቢል እኮ ወንድሜ ነው። እሺ እኮ አሁን ምን እናድርግ ነው የምትሉት? ማለት ወደ መፍትሄው እንምጣ። እኔ እኮ ጨነቀኝ። አንቺ አታስቢ ወይኔ፣ ወንድሜ ነገሩን በደንብ እየተከታተለው ስለሆነ በቅርብ ውጤት እናያለን። ተስፋ አደርጋለሁ ምንም ችግር ሳይፈጠር ነቢልም ወደ ቤቱ እንደሚመለስ። ወንድሜ አንዴ ላስቸግር፣ ና ዕቃ እያይዘኝ። ወይን ይሸጣለች ልሻል። ምንድነው? እኔ አግዝሻለሁ። አይ ችግር የለውም አንቺ ተቀመጪ። ና አንተ አግዘኝ እንዴ። ምንም እንዳርፋት አታደርጊኝም አይደለ? በቃ እንደው ጌታ ሆይ እባክህን በሰላም ወንድሜ መልስልኝ። ክፉ ነገር ሳያገኘው ጌታ ሆይ እባክህን የእናቴን ልጅ መልስልኝ እባክህን። ከዚህ ከገባንበት ጉድ አውጣን አምላኬ ሆይ። የዛሬን ብቻ ማረን። አንተ የተረገምክ እርኩስ! ይሄ ሴራህን ነቢል ላይ አይደለም እሺ የምትሞክረው? ምንድን ነው የምታወሪው? ኧረ እማወራው አልገባህም? የምርህን ነው? ምንም ነገር አልገባኝም። ሲቀጥል ደግሞ እንዲገባኝም አልፈልግም። የምርህን ነው ወንድሜ? ቆይ ምኑ ነው ያልገባ? ነቢልን ማሳገቱ ነው ያልገባ ወይስ ደግሞ በአጋቾች ስም ብዙ ብር መቀበልን ነው ያልገባ? ምንድን ነው የምታወሪው? ለይቶልሻል እንዴ? ሕክምና ሳያስፈልግሽ አይቀርም። ተው እንጂ ተንኮልህን ሳውቅብህ ደነገጥክ አይደለ? ስማ እኔ እኮ በደንብ ነው ማውቅህ። መቼም ቢሆን እኔን አታታልለኝም። እሺ አሁን በደንብ አድርግ። ወይ ነቢል ያለበትን ቦታ ትነግረኛለህ ወይ ደግሞ ለአባቴ ሁሉን ነገር አፍረጥጬ እነግረዋለሁ። ገባህ? ትነግሪዋለሽ? ከዚህ ከተረፍሽ ንገሪዋ ይሻልሽ። ልቀቀኝ! ምንድን ነው የምለቅሽ? መናገር ፈልገሽ አልነበረ? ሄደሽ ንገሪው። ይሻል እንደተሳፈጠ ገባሽ።